በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለን በወሩ በአምስተኛው ዕለት የሚውለውን አባታችን አቡነ ገብረ መንፈስ ቅዱስን እናስባለን። በአምስት አባታችን አቡነ ገብረ መንፈስ ቅዱስ ነው። ታሪኩም እንዲህ ነው። አባቱ ስምዖን እናቱ አቅሌስያ ይባላሉ። እኒህም ደጎች ንሂላ ከምትባል ሀገር ሲኖሩ ልጅ የላቸውም ነበር። ወደ ቤተ ክርስቲያንም እየሄዱ ልጅ እንዲሰጣቸው 30 ዓመት ሙሉ እግዚአብሔርን ይለምኑት ነበር። እግዚአብሔርም የለመኑትን የማይነሳ ነውና ልመናቸውን ሰምቶ አቅሌስያ መጋቢት 29 ቀን በብስራተ ገብርኤል ጸነሰች። መልአኩ ቅዱስ ገብርኤልም አቅሌስያን የምትወልጂው ልጅ የተባረከ ነው፣ ገና ከማህፀን ሳለ እግዚአብሔር መርጦታልና ስሙም ገብረ መንፈስ ቅዱስ ይባላል ብሏት ሄደ። ይህ ታላቅ ሕፃን ገብረ መንፈስ ቅዱስም ታኅሳስ 29 ቀን ተወለደ። በተወለደ ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ እግዚአብሔርን አመሰገነ። የጻድቅ አፉ ጥበብን ያስተምራል፣ አንደበቱ ፍርድን ይናገራል፣ የአምላኩ ሕግም በልቡ ውስጥ ነው እንዳለ መዝሙር 36 ከቁጥር 30 እንደተናገረው። ትንሽ ጊዜም ከእናቱ ጡት አልጠባም ነበር። ከዕለታት አንድ ቀንም እናቱ እንደታቀፈችው መልአኩ በስውር ነጥቆ ሰማየ ሰማያት ይዞት አረገ። ወስዶም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት አቀረበውና ባረከው። እመቤታችን ቅድስት ድንግል ማርያምም ባረከችው። አብርሃምና ይስሐቅ ያዕቆብም ባረኩት። ከዚህም በኋላ መልአኩን ጌታችን መልሰው ወደ ነበረበት ውሰደው አለው። መልአኩም ወደ ነበረበት መለሰው። አቡነ ገብረ መንፈስ ቅዱስም ወደ እናቱና ወደ አባቱ ቤት ግን አልተመለሰም። ይልቁንም ወደ በረሃ ወርዶ ጾም፣ ጸሎትና ስግደት ጀመረ እንጂ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል ያለውን የወንጌሉን ቃል በማሰብ የማቴዎስ ወንጌል ምዕራፍ 19 ከቁጥር 29 ቃሉ እንደተናገረው ፈጸመው። ከዚህም በኋላ እንጀራም ሆነ ውሃ አልቀመሰም። ሰማያዊ ህብስትን ሰማያዊ ጽዋ በእደ መላእክት ይመገባል እንጂ። ለሰውነቱም ልብስ አልነበረውም። በመላ ሰውነቱ የሐር ጉንጉን የመሰለ ረጅም ጸጉር በቅሎለት እንደ ልብስ ሆነለት። እንደ ነብዩ ኤልያስና እንደ ዮሐንስ መጥምቁ በወገቡ ሰቅ ታጥቆ ነበር እንጂ 60 አንበሳ 60 ነብር የሚታዘዙት ነበር። ከእግሩ በታችም ይሰግዱለታል። አንበሳና የምድር አውሬን ትረግጣላችሁ እንዳለው ቅዱስ ዳዊት 9:13 እነሆ ጊንጦችንና እባቦችን የጠላትንም ሁሉ ኃይል ትረግጡ ዘንድ ስልጣንን ሰጠኋችሁ እንዳለ ጌታ በሉቃስ ወንጌል ምዕራፍ 10 ከቁጥር 19 እንደተናገረው። በነፋስ ሰረገላም ወደ ፈለገው ቦታ ይመላለስ ነበር። የብርሃን ሰረገላ ሰጠሁህ፣ ወደ ኢየሩሳሌም የምትበርበት የእሳት ሰረገላን ሰጠሁህ እንዳለ ኢየሩሳሌምም ከጌታችን መቃብር እንደደረሰ ተሳልሞ ይመላለስ ነበር። በመባረክት ላይም ተቀምጦ ወደሚፈልገው ቦታ ይመላለሳል። ከብህትውናውም ብዛት የተነሳ ሊቀ መላእክት ቅዱስ ገብርኤል በፈቃደ እግዚአብሔር ተገለጸለትና ወደ ኢትዮጵያ ሂድ ብዙ ነፍሳትንም ታድናለህና ብሎ በግብጽ 300 ዓመት ከቆየ በኋላ በ60 ነብርና በ60 አንበሳ ታጅቦ በዘባነ መብረቅ በነፋስ ሰረገላ ተቀምጦ መልአኩ እየመራው ኢትዮጵያ ደረሰ። ኢትዮጵያን ተዘዋውሮ ከተመለከተና ከባረከ በኋላ በዝቋላ ገብቶ በጾም በጸሎት በስግደት ተጋድሎውን አበረታ። ፍጹም ተጋዳይም ሆነ። ከዕለታት አንድ ቀንም ሲጸልይ የኢትዮጵያን ሰዎች የኃጢአት ውጧቸው ተመለከተ። ማርልኝ ብሎም ከጥልቅ ባህር ተወርውሮ ገብቶ በራሱ ቆሞ ጌታዬ ኢትዮጵያንና ሰዎቿን ካልማርክልኝ አልወጣም ብሎ ተጋድሎውን ጀመረና ብዙ ተጋደለ። መታሰቢያህን ላደረገ ምሬልሃለሁ የሚል ቃልም ከሰማይ መጣለት። ሁሉንም የኢትዮጵያውያን ሰዎች ካልማርክልኝ ብሎ አጋንንት እየተዋጉት አሶች አጥንቱ እስኪቀር ድረስ ስጋውን በልተውት አጥንቱ እስኪቆጠር ድረስ እየተጋደለ 100 ዓመት በባህር ውስጥ ኖረ። ከዚህም በኋላ ጌታችን ተገለጸለትና ሁሉንም የኢትዮጵያን ሰዎች ምሬልሃለሁ ወዳጄ ሆይ ገብረ መንፈስ ቅዱስ ሆይ ተነስ ብሎ መላ ሰውነቱን ዳሶ ሙሉ ጤነኛ አደረገው።
ወደ ምድረ ከብድም ሂዶ ብዙ ነገሮችን ተጋደለ። ከሰባተኛው ሰማይ ወጥቶ 7 ዓመት ሲጸልይ ሰይጣን ቁራ ተመስሎ ውሃ ጠማኝ አለው። የዓይኔን ውሃ ጠጣ እንጂ እኔስ ውሃ የለኝም አለው። 2 ዓይኑንም አንቁሮ እንዲጠጣው ፈቀደለት። ሰይጣንም በቁራ ተመስሎ መጥቶ 2ቱንም ዓይኑን አንቁሮ ጠጣ። ከትንሽ ቀንም በኋላ ሚካኤልንና ገብርኤልን እፍ ቢሉበት እንደ ቀድሞ ብርሃን ሆነ። አላውያን ነገስታትም እምነቱን ነቅፈው በእሳት እናቃጥለው ብለት እሳት አነደዱ። በእሳቱ መካከልም ተመላልሶ አሳያቸው። አናምንም ብለውም ተነሱበት። መብረቅም ከሰማይ ወርዶ አጠፋቸው። የጻድቅ ሰው ጸሎቱ ኃይልን ታደርጋለችና እንዳለው ያዕቆብ ሐዋርያ ምዕራፍ 5 ከቁጥር 13 እስከ 16 እንደተናገረው። ነፍሳቸውም ወደ ሲኦል ሲወርድ ተመለከተ። ያን ጊዜም በእኔ የተነሳ ነው ያለ ንስሐ የሞቱት ብሎ ከረጅም ገደል ሂዶ እግሩን በገመድ ከዛፍ ላይ አስሮ ተዘቅዝቆ እነዚህን ነፍሳት ማርልኝ እያለ ሲጸልይ ሰይጣን ለተንኮል አያርፍምና ገመዱን ቆረጠው። አቡነ ገብረ መንፈስ ቅዱስም ወደ በረሃ ተወርውሮ ሲወርድ መልአኩ ቅዱስ ሚካኤል በፍጥነት ደርሶ ሳይወድቅ ያዘው። አባታችንም ፈቃዴ ነው ተወኝ አለው። ቅዱስ ሚካኤልም ለቀቀው። ወርዶም በድንጋዩ ላይ ወደቀ። በጥርሱም ድንጋይ ነክሶ በጸሎት 60 ዓመት ኖረ። በዚያም እንደወደቀ ሲጸልይ ጌታችን ኢየሱስ ክርስቶስ እልፍ አእላፍ መላእክቶችን አስከትሎ ወረደና ወዳጄ ገብረ መንፈስ ቅዱስ ሆይ ምሬልሃለሁ ተነስ አለው። ሲነሳም ጥርሱ ረግፎ ቀረ። የረገፈው ጥርሱም ወይን ሆኖ በቀለ። ባህታውያንም ገዳም መስርተው ሲገለገሉበት ኖሩ። ጌታችንም ሰውነቱን ዳሰው እንደቀድሞውም ደህና አደረገው። አብ ወልድ መንፈስ ቅዱስ በሽማግሌ አምሳልም ተገለጡለት። እንደ አባታችን አብርሃምም በጀርባው አዝሎ ተሸከማቸው። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነትም አደረበት። ከዚህም በኋላ ምድረ ከብድ በምትባል በረሃ ገዳም ገብቶ ሲጸልይ ኖረ። ለመነኮሳት ገዳም መስርቶ በጸሎቱ አጋንንትን ድል ነስቶ አህዛብን አሸንፎ በጌታው ዘንድ ተወዳጅ ሆነ። የእግዚአብሔርም ጸጋ ሞላበት። በግብጽም 300 በኢትዮጵያ 262 ዓመት በድምሩ 562 ዓመት ኖረና በጾምና በጸሎት ከኖረ በኋላ የእረፍት ጊዜው ደረሰና መጋቢት 3 ቀን ትንሽ ሕማመ ሥጋ አደረበት። መጋቢት 5 ቀንም ጌታችን ኢየሱስ ክርስቶስ እልፍ አእላፍ መላእክትን አስከትሎ ወረደና በስምህ በጎ ስራ ለሰራ ለመጸወተ በስምህ ለዘከረ ጽላትህም ባለበት የጸለየ ያስቀደሰ መባእም የሰጠ መጽሐፈ ገድልህ ሲነበብ በንጹህ ልቡና የሰማ እስከ 15 ትውልድ ድረስ ምሬልሃለሁ አለው። ዘላለማዊ የምህረት ቃል ኪዳንም ሰጠውና ነፍሱ ከስጋው በክብር ተለየች። ቅዱሳንም አለቀሱለት፣ የዱር አራዊትም አለቀሱለት። መቃብራትም ተከፈቱ፣ አለቶች ተሰነጠቁ። ባህታውያን ከእርሱ በመለየታቸው ፈጽመው አዘኑ፣ እንዲሁም አለቀሱ። ከዚህም በኋላ ቅዱሳን አቡነ ዘርአ ብሩክና ፍሬ ብሩክ ከቅዱሳን መላእክት ጋር ስጋውን በክብር ገንዘው እንደ ሊቀ ነቢያት ሙሴ መላእክት በስውር ምድረ ከብድ ቀብረውታል። ኢየሩሳሌምም ወስደው በጌታችን መቃብር በስተቀኝ ቀብረውታልም ይላል። ነፍሱንም መላእክት በዝማሬና በእልልታ ያሸበሸቡ ገነት አስገብተዋታል። ከነዚህም ውስጥ ለቅኔ የሚያስነግረው ሲወለድ ስብሐት ብሎ ፈጣሪውን ማመስገኑ፣ እህል ውሃ አለመቅመሱ፣ በመልአኩ ብስራት መወለዱ፣ መልአኩ ታቅፎ ወደ ሰማይ ወስዶ ከጌታችንና ከቅድስት ድንግል ማርያም ከሌሎችም ቅዱሳን መባረኩ፣ ሰማያዊ ህብስት መመገቡ፣ መላ ሰውነቱ ጸጉር መልበሱ፣ ጥርሱ መርገፉ፣ በነፋስ ሰረገላ መባረቅት መጓዙ፣ ዓይኑን ማዳናቸው፣ 60 ነብርና 60 አንበሳ ሲታዘዙለት መኖራቸው ሞቱን መቃብሩ ነው። ሁለተኛም በዚህች ቀን የምናስበው ሊቀ ሐዋርያት ቅዱስ ጴጥሮስን ሲሆን በዚህች ቀን ሊቀ ሐዋርያት ቅዱስ ጴጥሮስ ነው። የአባቱ ስምም ዮና ይባላል። ታሪኩም እንዲህ ነው። ጴጥሮስ ማለት የሃይማኖት መሰረት አለት ማለት ነው። የተወለደው በገሊላ ቤተ ሳይዳ ነው። የሚተዳደረውም አሳ በማጥመድ ነው።
ከወንድሙ ከእንድርያስ ጋርም አሳ ሲያጠምድ ጌታው ጠርቶ ሐዋርያ አድርጎታል። በገሊላ ባህር ዳር ሲመላለስም ሁለቱን ወንድማማቾች ጴጥሮስ የተባለ ስምዖንንና ወንድሙን እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና ጌታችን ኢየሱስ ክርስቶስም ኑ ተከተሉኝ፣ ሰውን የምታጠምዱ አደርጋችኋለሁ አላቸው። ወዲያውኑ መረባቸውን ጥለው ተከተሉት። በማቴዎስ ወንጌል በምዕራፍ 4 ከቁጥር 18 እንደተነገረው እኔ እልሃለሁ አንተ አለት ነህ፣ በዚያች አለት ላይም ቤተክርስቲያኔን አሰራታለሁ፣ የሲኦል በሮችም አይበረታቱባትም። የመንግስተ ሰማያት መክፈቻዎችም እሰጥሃለሁ። በምድር የምታስረው በሰማያት የታሰረ ይሆናል፣ በምድር የምትፈታውም በሰማያት የተፈታ ይሆናል አለው። ጌታ በወንጌሉ በማቴዎስ ወንጌል በምዕራፍ 16 ከቁጥር 18 እንደተናገረው ቅዱስ ጴጥሮስም የዋህ ፈጣንና ቁጡ ስለነበር የዋህነቱ ጌታ በባህር ላይ ሲሄድ አይቶ ጌታ ሆይ አንተስ ከሆንክ ወደ አንተ እንምጣ አለ። ጌታ ኢየሱስም መልሶ የሰው ልጅ ማን ይሉኛል አለው። ሙሴ ነው ኤልያስም ነው ይሉሃል አለው። እናንተስ ማን ትሉኛላችሁ አላቸው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህም አሉት። በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እንደተነገረው ጴጥሮስም መልሶ ጌታችንን እንቅልፍ አትተኛምን አለው። በጽዋም ውሃ መልቶ ሰጠውና ያዛት አለው። እንቅልፍም ያዘውና ጽዋው ወደቀ። ቢነቃም ጽዋው ተሰብሮ ውሃው ተደፍቶ አገኘው። እርሱም ደነገጠ። ጌታችንም እኔም ይህንን ዓለም ያስኩት በመሃል እጄ ነው፣ መተኛት ማንቀላፋት ቢኖርብኝ ዓለሙ እንደዚሁ ይጠፋል አለው። ቅዱስ ጴጥሮስም ጌታችን ከሁሉ አስቀድሞ ቢከተለውም በሕማሙ ጊዜም ከሁሉ አስቀድሞ ክዶት ስለነበር ኋላ ግን በንስሐ የሚመለስ ሆኗል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 69 እንደተነገረው ጌታ ከማድረጉም አስቀድሞ በጎቼን ጠብቅ ብሎ ያሉትን ሁሉ እንደ አባት ሆኖ እንዲንከባከባቸው አደራ ሰጥቶታል። በዮሐንስ ወንጌል ምዕራፍ 20 ከቁጥር 15 እንደተነገረው ካረገም በኋላ መንፈስ ቅዱስን ተቀብሎ የሚያውቀው ጸንቶለት የማያውቀው ተገልጾለት በአንድ ቀን ስብከት 3,000 ሕዝብ እያሳመነ ያጠምቅ ነበር። በሰማርያም ሲያስተምር፣ ድዌን ሲፈውስ፣ ሙታንን ሲያስነሳ ሲሞን የሚባል መሰሪ ብዙ ወርቅና ብዙ ብር አምጥቶ እኔም እንዳንተ መፈወስ እንድችል ቅዱስ እንዲወርድልኝና ሙት ማንሳት ድዊ መፈወስ እንድችል አድርግልኝ፣ ብዙ ወርቅም እሰጥሃለሁ አለው። ጴጥሮስም የእግዚአብሔርን ጸጋ በወርቅ ትገዛለህን ብሎ ገሰጸው። በግብረ ሐዋርያት ምዕራፍ 8 ከቁጥር 18 እንደተነገረው ድውያንንም ፈውሱ፣ ሙታንንም አንሱ፣ ለምጻሞችንም አንጹ፣ አጋንንትንም አውጡ፣ ያለ ወርቅ ያለ ዋጋ የተሰጣችሁንም ያለ ዋጋ ስጡ እንዳለ በማቴዎስ ወንጌል ምዕራፍ 10 ከቁጥር 8 እንደተናገረው ወርቅና ብር ለጥፋት ይሁንልህ፣ ከእኛ ጋር እድል ፈንታ የለህም፣ በጽኑ ክህደት ተይዘሃል አይቻለሁና አለው። ከዚህም በኋላ ወደ ሮም ሄደ። ሕዝቡን ለማሳየት ለመስዋዕት የቀረበውን በሬ በጆሮው ቢያሾካሹኩበት ከሁለት ተከፈለ። ቅዱስ ጴጥሮስም ጠርቶ አምጣው ብሎ ቢባርከው ተነስቶ እየነዳ መጣው። ያ ጠንቋይም በምታት አጋንንትን ስቦ አንተን ሹሜሃለሁ ብሎ ሞከረ። ጥቂትም ከፍ ካለ በኋላ ጴጥሮስ ቢያማትብበት አጋንንት ጥለውት ሸሹ። እርሱም ወድቆ ቀረ። በኋላም ተከታዮቹ ጌታ አልተነሳም፣ ትንሣኤው ምትሃት ነው እያሉ ቢያውኩ 12ቱ ሐዋርያት 72ቱ አርድእት ቅዱስ ጳውሎስንና ያዕቆብን በኢየሩሳሌም ሰብስቦ በያዕቆብ ሊቀ መንበርነት 43ቱን በዲድስቅልያ እንዲወስዱ አድርጓል። ከዚህ ሌላ ያስተማራቸው ምእመናንም ከሃይማኖት እንዳይወጡ 2 መልእክቶችን ጽፎላቸዋል። ከዚህም በኋላ ንጉሱ ኔሮን ጣዖት አምላኪ ስለነበረ በሃይማኖት ምክንያት አስሮት አካይያ ዘምቶ ጠላቱን ድል ነስቶ ሲመለስ ለጣዖት ስገድ ቢለው አልሰግድም አለ። በችንካርም ተቸንክሮ በመሰቀል ተሰቅሎ እንዲሞት አዘዘ። እርሱም መከራውን ተሳቆ ሲሸሽ ጌታ በአምሳለ ወሬዛ መስቀል ተሸክሞ ታየው። ማነህም አለው። እኔ ጌታህ ነኝ፣ ዳግምም
ልሰቀል አንተ ከፈራህማ ሲለው ቅዱስ ጴጥሮስም ተመልሶ ወደ ሮም ሄዶ እንደ ጌታዬ አቁማችሁ ሳይሆን ዘቅዝቃችሁ ስቀሉኝ አላቸው። በራሱም ዘቅዝቀው ሰቀሉት። ስጋውንም ደቀ መዝሙሩ ከመስቀሉ አውርዶ በወተት ወይን አጥቦ ሽቶ ቀብቶ በነጭ ሐር ገንዞ ቀብሮታል። ለቅኔ የሚያስነግረውም ቅዱስ ጴጥሮስ ከአሳ ማጥመድ መመረጡ፣ በጌታችን ማመኑ፣ የሐዋርያት አለቃ መሆኑ፣ በጌታችን ስም ማስተማሩ፣ ብዙ አሕዛብን ማጥመቁ፣ ንጉሥ ኔሮን ዘቅዝቆ ማሰቀሉ፣ ደቀ መዝሙሩ በሽቶ በሐር ገንዞ መቅበሩ ነው። ለሶስተኛነት የምናከብረው ወይም የምናስበው በአምስተኛው ቀን የሚውለው ሊቀ ሐዋርያት ቅዱስ ጳውሎስ ነው። ሶስተኛ በአምስተኛው ቀን ብርሃነ ዓለም ቅዱስ ጳውሎስ ሐዋርያ የዕረፍቱ መታሰቢያ ቀን ነው። ጳውሎስ ማለትም የተመረጠ ማለት ነው። ጌታችንም እንዲህ አለው፣ ተነስና ሂድ፣ በአሕዛብና በነገሥት በእስራኤል ልጆችም ፊት ስሜን ይሸከሙ ዘንድ የተመረጠ ዕቃ አድርጌዋለሁና እንዳለ ጌታችን በግብረ ሐዋርያት በምዕራፍ 9 በቁጥር 15 እንደተናገረው አሕዛብም በእርሱ ትምህርት ታንጸው ለጽድቅ ይበቃሉና የቀድሞ ስሙ ሳውል ይባል ነበር። የተወለደውም ጌታ በተወለደ በ5 ዓመት ነው። ከ15 ዓመት ጀምሮም ኢየሩሳሌም በታላቅ እህቱ ቤት ተቀምጦ ከመምህር ግማልያል የኦሪትን ሕግ ሲማር አድጓል። በግብረ ሐዋርያት በምዕራፍ 22 ከቁጥር 3 እንደተናገረው ሐዋርያትን እያሳደደ ወንጌልንም ይቃወም ነበር። በወንጌል ያመነበት ቀንም ጌታ ባረገ በ8ኛ ዓመት ነው። ክርስቲያንም ምዕመናንን ለማሳደድ ከሊቀ ካህናት የፈቃድ ደብዳቤ ተቀብሎ ወደ ደማስቆ ሲሄድ ድንገት መብረቅ ብልጭ አለበት። ደንግጦም ወደቀ። ሳውል ሆይ ለምን ታሳድደኛለህ? የሚል ድምጽም ሰማ። አንተ ማነህም አለ። የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። ብትክድ ምዕመናንን ብታሳድድ አንተ ትጎዳለህ አለው። እርሱም ምን ላድርግ አለው። ተነስተህ ወደ ከተማ ግባ፣ የምታደርገውን ይነግሩሃል አለው። ከእርሱ ጋር የነበሩም ድምጹን ይሰማሉ፣ መልኩን ግን አላዩም። ከወደቀበት ተነስቶም ዓይኑ ጠፍቶ ሰዎች እየመሩት ወደ ቤተ ሳይዳ ደረሱት። እህል ውሃም ሳይቀምስ 3 ቀን ውሎ አደረ። ንስሐ ሆኖለትም አናንያ በደማስቆ ውስጥ ይኖር ነበርና ጌታ በራእይ ተገልጦ ጳውሎስን አሳምነህ አጥምቀው ምርጥ አለቃ አድርጌዋለሁና አለው። ሂዶም ወንድሜ ሳውል በመንገድ የታየህ ጌታችን ኢየሱስ ክርስቶስ አጠምቅህ ዘንድ ወደ አንተ ልኮኛል አለው። ይህንንም ተናግሮ ቢዳስሰው ዓይኑ በራለት። ያን ጊዜም ፈጥኖ እንደ ቅርፊት ያለ ነገር ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ፣ ወዲያውም አዩ። በግብረ ሐዋርያት በምዕራፍ 9 ከቁጥር 18 እንደተናገረው ከዚህም በኋላ መንፈስ ቅዱስ ወረደለትና በክርስቶስ ማስተማር ጀመረ። አይሁድም ተደነቁ። ብዙ ሕዝብም አሳምኖ በክርስቶስ ስም አጠመቀ። ሙታንንም አስነሳ፣ ድውያንንም ፈወሰ። በሽተኞችም ልብሱን ቢዳስሱ ይፈወሱ ነበር። እስከ 3ኛው ሰማይ ድረስም ተነጥቋል። ከጌታው ጋርም ተነጋግሯል። የመላእክትን ቋንቋም ሰምቷል። ዓለምን ከጽንፍ እስከ ጽንፍ በመንፈስ አይቷል። 14 መልእክቶችንም ጽፏል። ከዚህም በኋላ ሮም ገብቶ ሲያስተምር ንጉሡ ኔሮን ቄሳር አስሮት ነበርና አከያ ዘምቶ ጠላት ድል ነስቶ ሲመለስ ጥሩት አለ። መስቀሉንም በእጁ ይዞ ቀረበ። በሰይፍም ቁረጡት አለ። ሊቆርጡት ሲወስዱትም የንጉሡ ልጅ አገኘቻቸው። በትምህርታቸውም አምና ነበርና መጎናጸፊያሽን ስጭኝ አላት። እርሷም ሰጠችው። በዚያም ተሸፍኖ አንገቱን አቀረበላቸውና ቆረጡት። ስጋውንም ተማሪዎቹ በክብር ገንዘው ቀበሩት። የተቆረጠባትንም ልብስ ከሞተ በኋላ ለንጉሡ ልጅ በአካለ ነፍስ ሂዶ ሰጣት። ለቅኔ የሚያስነግረውም ቅዱስ ጳውሎስን በደማስቆ መብረቅ ማስደንገጡ፣ ጌታችንን ማናገሩ፣ ዓይኑ መሰወሩ፣ አናንያ ማጥመቁ፣ ዓይኑ መብራቱ፣ በጌታችን አምኖ ማስተማሩ፣ አሕዛብን ማስተማሩ፣ እንዲሁም ማጥመቁ፣ እስከ 3ኛው ሰማይ መነጠቁ፣ ዓለምን ከጽንፍ እስከ ጽንፍ ማስተማሩ፣ 14 መልእክቶችን መጻፉ፣ እውራንን ማብራቱ፣
ሙታንን ማንሳቱ፣ በንጉስ ኔሮን መቆረጡና መሞቱ እንዲሁም መቀበሩ ነው። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ውድ የሃይማኖት ሚዲያ ተከታታዮች አገልግሎቱ እንዲፋጠን ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።